ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን በተለይ ከዝውውር ጋር የተያዙ የመረጃዎችን ወደ እናንተ ልናደርሳችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ትልልቆቹን የአውሮፓ ክለቦች ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ባርሴሎና፣ ሪያል ማድሪድ ሌሎችንም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን እጅግ በርከት ያሉ መረጃዎች እየተሰሙ ይገኛሉ። እነሱን ወደ እናንተ እያደረስን ነው ቆይታን የምናደርገው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ በአክብሮት ጋበዝኩኝ። ከመሸጋገሪያ በኋላ ተመልሰን ስንመጣም በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። አብራችሁኝ ቆዩ። ሪዮ ፈርዲናንድ በብሪያን ምቤሞ ዝውውር ደስተኛ ነው። የቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ ብሪያን ምቤሞ ለማንቸስተር ዩናይትድ በመጫወት ካለው ጫና ጋር መላመድ እንዳለበት ተናግሯል። ተጫዋቾቹ ወደ አርሰናል ቢሄዱ ምንም ጫና አይገጥማቸውም ነበር። በዩቲዩብ ቻናሉ ላይ ፈርዲናንድ ሲናገር እንግዲህ ማንቸስተር ዩናይትድ የፕሪሚየር ሊግ ተጫዋቾችን ሲያስፈርም በማየቴ በጣም እደሰታለሁ ሲልም የተናገረው ተጫዋቹን ለማስተካከል ብዙ ጊዜዎች እንደሚያስፈልጋቸው ተናግሯል። ነገር ግን ለማንቸስተር ዩናይትድ ስትጫወት ጫና ትንሽ እንደሚኖርብህ ግን ማመን አለብህ ሲል የተናገረው ብሪያን ምቤሞ ወደ ማንቸስተር ዩናይትድ መምጣቱ እጅጉን አስደሳች ነው። ለማንቸስተር ዩናይትድም ያስፈልጋል። እኔ ያውቀዋለሁ። በፕሪሚየር ሊግ ውስጥ ባለፉት 3 የውድድር ዘመናት የሱ ስታቲስቲክስ በጣም ግሩም ናቸው። በነገራችን ላይ ግቦችን፣ አሲስቶችን፣ የጎል ዕድሎችን ይፈጥራል። ሌላ የተረጋገጠ የፕሪሚየር ሊግ ተጫዋች ነው። ምቤሞ እኔ የምወደው አይነት ተጫዋች ነው ሲልም ፈርዲናንድ ይናገራል። እሱን አምጥተህ የምታሳካው ነገር በጣም ትልቅ ነው እና የምታስተካክላቸው ነገሮች ደግሞ ብዙም የሉም። ብቸኛው ማስተካከያ የሚሆነው ከክለቡ ስፋት አንጻር በቶሎ ጫናን እንዲቋቋም ማድረግ ብቻ ነው። ወደ አርሰናል ብሄድ ኖሮ ይህንን ማድረግ አይጠበቅበትም። በአርሰናል ያ ጫና የለም። ባጁ ያን ያክል ከባድ አይደለም። በማንቸስተር ግን አቅም ኖሯቸው የሚቸገሩ ተጫዋቾች ጫናዎችን መቋቋም ስለማይችሉ ነው ሲልም የተናገረው። ሆኖም ግን የቀድሞ ግብ ጠባቂ ቤን ፎስተር ምቤሞ ወደ ኦልድ ትራፎርድ በመዘወር መምረጡ ትክክለኛ ውሳኔ እያደረገ ነው ብሎ አያስብም። የብሬንትፈርዱ ኮከብ ቶተንሃም ሆትስፐርስን ቢቀላቀል ይሻለው ነበር። ወደ ማንቸስተር ዩናይትድ ማምራቱ ጥሩ አይሆንለትም ሲልም ነው የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ቤን ፎስተር የተናገረው። የወልቭስ ደጋፊዎች ተወዳጅ ተጫዋች ወደ ክለብ ሊመለሱ ነው። ወልቭሶች በዚህ ክረምት ኮነር ኮዲን ከሌስተር ሲቲ ወደ ክለቡ ለመመለስም ተዘጋጅተዋል። የ32 ዓመቱ የመሃል ተከላካይ በሚቀጥለው ክረምትም ኮንትራቱ ሊጠናቀቅ ነው። ነገር ግን በዚህ የዝውውር መስኮት ሌስተርን መልቀቅ እንደሚችል አስቀድሞ ተነግሯል። እናም ወልቭሶች ለቀድሞው የደጋፊያቸው ተወዳጁን ተጫዋችም ወደ ሞሊኒው ስቴዲየም ለመመለስም እየፈለጉ ይመስላሉ። እንደ ስካይ ስፖርት ዘገባ በአሁኑ ጊዜ በኮነር ኮዲ የወደፊት ሁኔታ ላይም እየተዘገበ ያለው ነገር ተጫዋቹ ከሌስተር በመልቀቅ ነው። እንግዲህ ሌስተሮች በክረምቱ ተከላካዩን እንዲለቀም ፍቃድ ሰጥተውታል። የሌስተር መውረዱ በእርግጠኝነት በዚህ ክረምት እንግዲህ በኪንግ ፓወር ስቴዲየም በቡድኑ ላይ ብዙ ለውጦች ይኖራሉ ተብሎ እንደሚጠበቅ ሲደረግ እናም ለወልቭስ ደግሞ እድል ለመስጠትም የተዘጋጀ ይመስላል። ዘገባው አክሎም ወልቭሶች ኮነር ኮዲን በሳምንት 75,000 ፓውንድ የሚያስገኝለትን ኮንትራት ለማስፈረምም ሊሞክሩ ይችላሉ። ወልቭስ በክረምቱ ማቲያስ ኩኛህን ለማንቸስተር ዩናይትድ እና ሮያን አይትኑሪን ለማንቸስተር ሲቲ መሸጣቸው ይታወሳል። አሰልጣኝ ቪቶር ፔሬራ በቤኔፊካ ስራይናም አሁን እንግዲህ ሊቀጠሩ እየተዘጋጁ ነው። አንዳንድ መላምቶች አሉ። ወልቭስ ትክክለኛ ፊርማዎችን በቅርብ ካላገኙ በጣም አስቸጋሪ የሆነ የ2025-26 የውድድር ዘመን ነው ሊገጥማቸው የሚችለው። ወልቭስ ከኮነር ኮዲ ዝውውር በላይ አሁንም ተጫዋቾቹን በማጣት ላይ እንግዲህ ትልቅ ስጋት አለበት። በወልቭስ በርካታ ተጫዋቾች ከአሰልጣኙ ቀጥሎ ሊለቁ እንደሚችሉ እየተነገረ ነው። በሞሊኒው ይህ ክረምት እንግዲህ እጅግ ወሳኝ ይመስላል። ነገር ግን የኮነር ኮዲ ዝውውር ምናልባትም በቅርብ ሳምንታት ውስጥ ሊሆን እንደሚችል ነው መረጃው ያጋራው። ጋዜጠኛው ባየር ሚኒክ የአርሰናሉን የዝውውር ኢላማ ሊያዘዋውረው እንደሚችል ፍንጭ ሰጥቷል። ባየር ሚኒክ የኤሲ ሚላኑን አጥቂ ራፋኤል ሊያውን ለማስፈረም በሚደረገው ፉክክር ሊቀላቀል ነው። በግራ መስመርም ሆነ በመሃል አጥቂነት መጫወት የሚችለው ፖርቱጋላዊው ኢንተርናሽናል በዚህ ክረምት በገበያው ላይ የምንመለከተው ሰው ይመስላል። በባየርን ኢንሳይደር በመጨረሻ አምዱ ላይ የዘገበው ክሪስቲያን ፎልክ ስለ ባየርን እቅዶቹ ውስጥም እንግዲህ ሊያውን ማካተቱን ገልጿል። ባየር ሚኒኮች ምንም እንኳን በኒኮ ዊሊያምስ ላይ
ፍላጎት ቢኖራቸውም ሉተር ማቲያስ ራፋኤል ሊያውን የመረጠ ይመስላል። ኒኮ ዊሊያምስ አሁን ላይ ወደ ባርሴሎና ማምራቱ እየተረጋገጠ ነው። ራፋኤል ሊያው ከቅርብ ጊዜያት ወዲህ ከአርሰናል ጋር ስሙ ተነስቶ ነበር። ስለዚህም ይህ አርሰናል አሳሳቢ ሊሆን ይችላል። ክሪስቲያን ፉልክ ስለ አጥቂው እንዲህ ነው ያለው። ስለ ኒኮ ዊሊያምስ እንግዲህ ከሉተር ማቲያስ ጋር ተነጋግሬ ነበር። የባርሴሎና ኢላማ የነበረው ዊሊያምስ ጥሩ ነው ብሎ ያስባል። ነገር ግን ለሙኒክ በጣም የሚመኘው ራፋኤል ሊያውን እንደሆነ ሰምቻለሁ። የሙኒክ ሰዎች ፖርቱጋላዊውን ኮከብ እስካሁን በኤሲ ሚላን ካሳየው ነገር የበለጠ አቅም እንዳለው ያስባሉ። ራፋኤል ሊያው ሌላ ትልቅ አቅም ያለው ተጫዋች ነው። በክንፍ ላይ ብቻ ሳይሆን በመሀል አጥቂ ውስጥም መጫወት ይችላል። ስለዚህም ለሃሪኬንም የመጠባበቂያ አማራጭ ሊሆን ይችላል ብሏል። ባሳለፍነው የውድድር ዘመን በሁሉም ውድድሮች 12 ጎሎችንና 9 አሲስቶችን ያደረገው የ26 ዓመቱ ተጫዋች ባየርን ሚሊክን እንግዲህ አርሰናልን የሚያጠናክር ይመስላል። ዊሊያምስ ወደ ባርሴሎና መሄዱን ካረጋገጠ በኋላ እንግዲህ ራፋኤል ሊያው በገበያው ላይ ተጽዕኖ ሊመጣ እንደሚችል ነው የሚነገረው። እሱ በእርግጥ ጥሩ አማራጭ ወይም ደግሞ ምናልባትም የተሻለ አማራጭ ሊሆን እንደሚችል እንደ ባየርን ያሉና እንዲሁ ደግሞ እንደ አርሰናል ያሉት ራፋኤል ሊያውን እንዲከተሉ ሊያደርጋቸው ይችላል። ከቼንድ ኦፍ ሳይድ እንደዘገበው ራፋኤል ሊያው ሚላን እንግዲህ ለመተካትም ጄደን ሳንቾ ለነሱ ተመራጭ እንዳደረጉትም ጭምር የሚያሳዩ ሪፖርቶች ናቸው አሁን ላይ እየወጡ የሚገኙት። አትሌቲኮ ማድሪድ የፊት አጥቂውን ለመልቀቅም ተስማምቷል። አትሌቲኮ ማድሪድ በክረምቱ የዝውውር መስኮት ቅድሚያ ኢላማቸውን አዘጋጅተዋል። ነገር ግን በዚህ ክረምት ለሚለቁት ተጫዋቾችም ተተኪ ለማምጣት ይዘጋጃሉ። በአትሌቲኮ ማድሪድ እንደ አክሰል ቪትሰል፣ ሴዛር አዝፒሊኩዌታ፣ ሬናልዶ እንዲሁ ደግሞ ማንዳቫ የመሳሰሉት እንግዲህ ከክለቦች ያለ ዋንጫ በኋላ ክለቡን ይለቃሉ። አንሄል ኮሪያም ሊከተላቸው ይችላል። አንሄል ኮሪያ በጥር ወር ከሳዑዲ አረቢያ የቀረበለትን ጥያቄ ተቀብሎ ሊሄድ ተቃርቦ ነበር። ነገር ግን ሁለቱ ክለቦች ሊስማሙ አልቻሉም። ነገር ግን ተጫዋቹ በመልቀቁ ላይ የሚወራው ወሬ እንደገና ብቅ ብሏል። አንሄል ኮሪያ ወደ ሜክሲኮ ለመዘዋወርም መስማማቱ ተዘግቧል። አሁን ላይ አንሄል ኮሪያ እንዲለቅም ተስማምቷል። በክለቡ ከ10 ዓመታት ቆይታ በኋላ ግን ኮሪያ ሊወጣ ያለ ይመስላል። በውድድር ዘመኑ የመጨረሻ ቀንም በዋንዳ ሜትሮፖሊታኖ ደጋፊዎቹን መሰናበቱ ዝውውሩ ግልጽና ደግሞ ማርክ አሁን ላይ ክለቦቹ ለመስማማት እየተነጋገሩ ነው ብሏል። ኮሪያ በጠረጴዛው ላይ የ5 ዓመታት ውል ቀርቦለታል። በሚቀጥሉት ዓመታት በአርጀንቲና የዓለም ዋንጫ ቡድን ውስጥም ቦታውን ለመጠበቅ የተረጋገጠ የመነሻ ቦታ ያስፈልገዋል ወይም የቋሚ ተሰላፊነትን እድል ማግኘት ይፈልጋል። ፋብሪዚዮ ሮማኖ እንደተናገረው ከሆነ በአትሌቲኮ መካከልና በአዲሱ ክለቡ መካከል ስምምነት ላይ መደረሱን ተናግሯል። እንግዲህ ሎስ ኮልቼኔሮቹ ለመውጣት የተቃረበውን የአንሄል ኮሪያን መተክም ነው ብለው የሚያምኑት ተጫዋችንም አግኝተዋል። ዲያሪዮ አስ እንደዘገበው አትሌቲኮ ማድሪድ በኤፕሪል አጋማሽ ከመጀመሪያ ግንኙነት በኋላ የ24 ዓመቱን የኮረንቲያስ የፊት መስመር ተጫዋች ዩሪ አልቤርቶንም እንደሚያዘዋውሩት ዘግቧል። ከዓለም ዋንጫ በኋላ የብራዚሉ ቡድን ጋር ዝውውሩን ለመጨረስም ይገናኛሉ ተብሎ ነው የሚጠበቀው። ሮማና ኤቨርተንም አልቤርቶን እየፈለጉ ናቸው። ነገር ግን አትሌቲኮ በዝውውሩ የቀደመ ይመስላል። አትሌቲኮ አልቤርቶን ለማደግም ቦታ እንዳለው ይሰማማል። ስለዚህም አጥቂው ለሎስ ኮልቼኔሮቹ የሚፈለገውን ያሟላል። በዚህ የውድድር ዘመን አልቤርቶ 14 ጎሎችን አስቆጥሮ 1 አሲስት ማድረግ ችሏል። በ2023 ለብራዚል ቡድን የመጀመሪያ ጨዋታውን ያደረገ ሲሆን በእግር ኳስ ሕይወቱም 308 ጨዋታዎችን አድርጎ 110 ጎሎችንና 29 አሲስቶችን በማድረግ ለአራት የተለያዩ ቡድኖችም ተጫውቷል። አልቤርቶ እስከ 2027 ድረስም ውል እንዳለው ነው እየተገለጸ የሚገኘው። ዩኤን ዊሳ ፈላጊዎቹ እየበዙ ነው። የብሬንትፈርድ ኮከብ አጥቂ ዩኤን ዊሳ በዚህ ክረምት የበርካታ ክለቦች ዋነኛ ኢላማ ሆኖ ቆይቷል። ኖቲንግሃም ፎረስት፣ ቶተንሃም፣ አርሰናል፣ ፌነርባቼ እና ጋላታሳራይ ሁሉም ፍላጎት እንዳላቸው ቲም ቶክ ዘግበዋል። የ28 ዓመቱ የኮንጎ ኢንተርናሽናል ለብሬንትፈርዶች ድንቅ ብቃትን ያሳየ ሲሆን 50 ሚሊዮን ፓውንድ ዋጋ እንዳለውም ይገመታል። የዊሳ ኮንትራት እስከ ሰኔ 2026 ድረስ የሚቆይ ሲሆን የማራዘም አማራጭም አለው። ስለሆነም ብሬንትፈርድ ጠንካራ የመደራደሪያ ቦታን ይይዛል ተብሎ ነው የሚታሰበው። ኖቲንግሃም ፎረስት በጥር 2025 ውድቅ የተደረገበትን 22 ሚሊዮን ፓውንድ ጥያቄ አሁንም ለማስቀጠል እንደፈለጉ ተነግሯቸዋል። ምንጮች እንደሚጠቁሙት በተለይም አጥቂው ታዮ አዎኒ የሚለቅ ከሆነ ለክሪስ ውድ ተጨማሪ ፉክክር ለማምጣት ሲሉ ዝውውሩን በክረምቱ ለመጨረስም በድጋሚ መዘጋጀታቸውን ምንጮች እየጠቆሙ ነው። በቱርክ ፌነርባቼ የዊሳን አገልግሎት ለማግኘትም በጣም ፍላጎት እንዳላቸው ምንጮች ይገልጻሉ። እሱን በአጥቂ ክፍላቸው እንደ ቁልፍ ጭማሪ የሚመለከቱታል። ጋላታሳራይ እንዲሁ ወደ ድርድሩ ገብቷል። ዊሳን የናፖሊዮን ቪክተር ኦስሜንንም ለማዘዋወር የሚያደርጉት እንቅስቃሴ ከከሸፈ
እንደ አማራጭ በመለየት ላይ ይገኛሉ። የቱርክ ክለቦች ሁለቱም እንግዲህ 30 እና 32 ሚሊዮን ዩሮ ዋጋ ለመክፈል ፍላጎት እንዳላቸው ነው የሚገለጸው። ሌሎቹ የፕሪሚየር ሊግ ቡድኖች ቶተንሃም እና አርሰናል ጆን ዊሳን ኢላማ አድርገውታል። ቶተንሃም ሆትስፐርስ በአዲሱ አሰልጣኝ ቶማስ ፍራንክ ከዚህ ቀደም በብሬንትፈርድ ዊሳን ያሰለጠኑ የፊት መስመራቸውን ጠቃሚ እንደሆነም አድርገው ይመለከቱታል። አርሰናል በበኩሉ ጆን ዊሳን የአጥቂ አማራጫቸውን ለማጠናከር እንደ አማራጭም የሚመለከቱት ሆኗል። ሁለቱም ክለቦች እስካሁን መደበኛ እንቅስቃሴ ማድረግ አልቻሉም። ብሬንትፈርድ እየጨመረ ያለውን ፍላጎት በመገንዘብ ኮከባቸውን ለማጣትም ፍቃደኞች አይደሉም። በ2024 25 የውድድር ዓመትም የፕሪሚየር ሊግ የውድድር ዘመን 12 ግቦችንና 3 አሲስቶችን እናም በአጠቃላይ 49 ጎሎችን ለብሬንትፈርድ ከ2021 ጀምሮ ዊሳ ማስቆጠር መቻሉ ነው እየተገለጸ የሚገኘው። አርሰናልና ቸልሲ በአዲስ ዝውውር ስማቸው እየተያዘ ነው። አርሰናል በክረምቱ የዝውውር መስኮት የቸልሲውን የክንፍ መስመር ተጫዋች ኖኖ ማንዱዌኬን ከሚከታተሉት ቡድኖች መካከል አንደኛው ናቸው ሲሉ ዘገባዎች ያስረዳሉ። አርሰናሎች በፕሪሚየር ሊጉ ለሶስተኛ ተከታታይ የውድድር ዘመን ሁለተኛ ሆነው ሲያጠናቅቁ የአጥቂ ማጠናከሪያዎችን ለማግኘትም ገበያው ላይ ናቸው። ቴሌግራፍ እንደዘገበው አርሰናል በክረምቱ ምርጫቸውን ሲያሰላስሉ እንግሊዛዊው ማንዱዌኬን መከታተልም ጀምረዋል። የ23 ዓመቱ እንግሊዛዊ ሰሚዎቹ ቤትም ለሽያጭ አልተዘጋጀም ነበር። ነገር ግን የማይነካ ባለመሆኑ ትክክለኛው ዋጋ ከቀረበ ሊሸጥ ይችላል። የሚኬል አርቴታ ቡድን በ2024/25 የውድድር ዘመን በአጥቂ ጥልቀት እጦት ተሰቃይቷል። እንደ ቡካዮ ሳካና ካይ ሃቨርትስም ባሉ ተጫዋቾች ላይ የረጅም ጊዜ ጉዳትን በመድረሱ የውድድር ዘመኑ እንዳበላሸውም ግልጽ ነው። ራሂም ስተርሊንግን በውሰት ወስደዋል። ነገር ግን ልምድ ያለው እንግሊዛዊን ማስደነቅ ባለመቻሉ በቋሚነት እንዳያስፈርሙትም አድርጓቸዋል። ኖኖ ማንዱዌኬ በዚህ ዓመት በሁሉም ውድድሮች በ42 ጨዋታዎች 11 ጎሎችንና 5 አሲስቶችን በማበርከት በኤንዞ ማሬስካ ቡድን የተሻለ የውድድር ዘመን አሳልፏል። የመስመር አጥቂው የመጀመሪያ ጥሪውን ከእንግሊዝ ብሔራዊ ቡድን ካገኘ ጀምሮ ለሀገሩ 7 ጨዋታዎችንም ማድረግ ችሏል። በጥር 2023 ቸልሲ በ29 ሚሊዮን ፓውንድ የተቀላቀለው ማንዱዌኬ አርሰናልን ለማስፈረም ክፍት ይሆናል። ማንዱዌኬ በቸልሲ ከፔድሮ ኔቶ ጋርም ለጀማሪ ቦታ እየተፎካከረ ሲሆን በቀጣይ ወርም ወደ ቸልሲ በሚመጣው ኤስቴቫኦ ዊሊያን ምክንያትም ሊሸጥም ይችላል። ኖኖ ማንዱዌኬ አርሰናልን ከተቀላቀለ በኤምሬትስ ለሳካ ጥሩ ተፎካካሪ ሆኖ ሽፋንም ይሰጣል። ማንዱዌኬ የፕሪሚየር ሊግ እግር ኳስ ጥራትና ልምድ አለው። አርሰናል በሁለቱም በኩል ደግሞ በመጫወት ብቃቱ ተጠቃሚ ይሆናል። ኒውካስል ዩናይትድ እና ቶተንሃም ሆትስፐርስም እንደሚፈልጉት ጭምር ነው እየተገለጸ የሚገኘው። በርካታ ሽያጮች ለባርሴሎና ታቀደዋል። ባርሴሎና ዮሃን ጋርሲያን ሲያስፈርም ቁልፍ ኢላማውን ለማስፈረምም ኒኮ ዊሊያምስን ለማስመዝገብም እስከ 7 የሚደርሱ ተጫዋቾችን ለመልቀቅ መዘጋጀታቸው ተዘግበዋል። ብሉ ግራናዎቹ ጋርሲያን ከከተማ ተቀናቃኛቸው ኤስፓኞል ያስፈረሙ ሲሆን በቅርቡ ደግሞ ኒኮ ዊሊያምስን ለማስፈረምም ይፈልጋሉ። ባርሴሎና ከኒኮ ዊሊያምስ ጋር በግል ውል እየተስማማ እንደሆነ ተዘግቧል። እናም አሁን ላይ የ25 ዓመቱን ተጫዋች ወደ ካምፕኑ ለማምጣትም 62 ሚሊዮን ዩሮ ማፍረሻም መክፈል አለባቸው። በተጨማሪም ጋርሲያና ዊሊያምስም በላሊጋ ለማስመዝገብ በቂ የደሞዝ ቦታ እንዳለም ያውቃሉ። ሙንዶ ዲፖርቲቮ እንደዘገበው የካታላኑ ቡድን የፋይናንሻል ደንቦችን ለማክበር ከ7 ተጫዋቾች ጋር ለመለየት ፍቃደኛ ይሆናሉ። ባርሴሎና ሁለቱን ትልልቅ ፈራሚዎች እንዲያስመዘግቡ እንደሚፈቀድላቸው እርግጠኛ ቢኮንም በርካታ ተጫዋቾችን ለመሸጥ ግን ተዘጋጅተዋል። ብሉ ግራናዎቹ አንሱ ፋቲ፣ ፓኦ ቪክተር፣ ፓብሎ ቶሬ፣ ኢኒያኪ ፔና፣ አንድሪያስ ክሪስተንሰን፣ ኦሪዮል ሮሚዮ፣ ማርክ አንድሬ ቴሪሽቴገን ለሽያጭ ያቀረቧቸው ሲሆን ቴሪሽቴገን በበኩሉ ያለውን ውል ለማክበር እንደሚፈልግና ኮንትራቱ እስከ 2028ም እንደሚቆይ ይታወቃል። ይህ በእንዲህ እንዳለ አንሱ ፋቲ ከሞናኮ ጋር እየተነጋገረ ነው። ነገር ግን ስምምነቱ ገና እንዳልተጠናቀቀም ሮናልዶ አሮሆ መልቀቅ ከፈለገ ሊሸጥም የሚችል ሌላ ተጫዋች እንደሆነ ይገለጻል። ባርሴሎናዎች በዚህ ክረምት ከአዲስ ፈራሚዎች ቀድመው ሽያጮችን ማድረግ እንደሚፈልጉ ግልጽ ነው። ለዛም ነው በርካታ ተጫዋቾችን ለመልቀቅም የተዘጋጁት። በባርሴሎና ለሽያጭ ከቀረቡት ውስጥም እስካሁን ማቆየት የፈለገው ግብ ጠባቂው ቴሪሽቴገን ብቻ ሲሆን የተቀሩ ተጫዋቾች ግን ዝውውሮችን ለማድረግም ክፍት እንደሆኑና የፈላጊ ክለቦች ችግር እንደሌለባቸውም ጭምር ነው እየታመነም የሚገኘው።
የአስተን ቪላው ግብ ጠባቂ ኤሚሊያኖ ማርቲኔስ ለማንቸስተር ዩናይትድ ራሱን አቅርቧል። እናም እሱን ወደ ኦልትራፎርድ ለማምጣትም እውነተኛ ፍላጎት እንዳለ ተረጋግጧል። የ32 ዓመቱ ግብ ጠባቂ በ2024/25 የውድድር ዘመን መገባደጃ ላይ በመልቀቁ ላይ ፍንጭ ሰጥቷል። ማርቲኔዝ አሁንም በፕሪምየር ሊግ ውስጥም ካሉ ምርጥ ግብ ጠባቂዎች አንዱ እንደሆነ ይታሰባል። ሩበን አሞሪም ለአንድሬ ኦናና ተጨማሪ ፉክክር ለማምጣትም ይፈልጋሉ። እናም ልምድ ያለው የቪላና አርጀንቲና ኮከብ ማርቲኔስ በማንቸስተር ዩናይትድ የዝውውር ዝርዝር ውስጥም በከፍተኛ ሁኔታ ላይ አለ። ከጊቭ ሚ ስፖርት የተገኘ ዘገባ እንደሚያሳየው ማርቲኔስ ወደ ማንቸስተር ዩናይትድ ለመዘዋወር እንደሚፈልግ አሳውቋል። ሪፖርቱ ማንቸስተር ዩናይትድ ማርቲኔዝን ወደ ኦልትራፎርድ የሚያደርገውን ዝውውር ለማጠናቀቅም ፍላጎት እንዳለው ግልጽ ካደረገ በኋላ ግብ ጠባቂውን ለማስፈረም ወርቃማ እድል እንዳለም ነው የተነገረው። ቪላ ግብ ጠባቂውን ላለማጣት ቢያቅማማም የነሱ የፒኤስአር ሁኔታ ግን ኡናይ ኤምሪ በዚህ ክረምት ትልቅ ዝውውርን ማድረግ ከፈለገ የተጫዋቾች ሽያጭ ሊያስፈልገው ይችላል። ዘገባው እንደገለጸው ማንቸስተር ዩናይትድ በኦናና ላይ የመጨረሻ ውሳኔ ላይ ለመድረስም ገና ነው። ነገር ግን ሩበን አሞሪም አሁንም በግብ ጠባቂው ቦታ የበለጠ ፉክክርን ለማምጣት ነው ፍላጎት ያለው። ኤሚ ማርቲኔዝ ለማንቸስተር ዩናይትድ ራሱን አቅርቧል። እናም በዚህ ክረምትም ከቪላ ለመውጣትም ፍላጎቶች እንዳሉት ጭምር ነው እየተነገረ የሚገኘው። ነገር ግን ከቪላ ፓርክ ከተጫዋቹ ዝውውር የሚጠየቀው 40 ሚሊዮን ፓውንድም ርካሽ አይሆንም። የቲም ቶክ ዝውውር ዘጋቢ ፍሌዘር ፍሌቸር እንዳለው ከሆነ ዩናይትድ ማርቲኔዝን በክረምቱ ለማስፈረም ተመራጭ መሆኑን ይገልጻል። የፒኤስአር ስጋታቸውን ለማቃለል ቪላ ከሚሸጧቸው ተጫዋቾች መካከል አንዱ ልምድ ያለው ተጫዋች ነው። ፍሌቸር ሲናገር ማርቲኔዝን ለማስፈረም 40 ሚሊዮን ፓውንድ ያስፈልጋል። ከሳዑዲ ፕሮ ሊግም በአርጀንቲናዊው ላይ ፍላጎት አለ። ኦናናን በተመለከተ የቲም ቶክ የዝውውር ጋዜጠኛ ሩዲ ጋሌቲ እንዳለው ከሆነ ሩበን አሞሪም ካሜሩናዊውን ኦልትራፎርድን ለቆ እንዲወጣ ለመፍቀድም ዝግጁ ነው። ምንም እንኳን በማንቸስተር ዩናይትድ ሌላ እድል ሊሰጠው ይገባል ብለው የሚያምኑ ቢኖሩም ቢያንስ ሩበን አሞሪም ከ29 ዓመቱ ጋር ለመፎካከር አዲስ ግብ ጠባቂ ለማምጣትም ይፈልጋሉ። እናም ማርቲኔዝ ደግሞ ጠንካራ ልምድ ያለው አማራጭ ይመስላል። ማርቲኔዝ በሚቀጥሉት ሳምንታትም እንዲህ ውስጥ ማንቸስተር ዩናይትድን አዲስ ግብ ጠባቂ ለማግኘት ገበያውን ሊቃኝ እንደሚችል ነው እየተገለጸ የሚገኘው። ከቤንጃሚን ሼስኮ ጋር የተያዘ መረጃን ወደ እናንተም እናጋራችሁ ውድ ቤተሰቦቻችን። ከቤንጃሚን ሼስኮ ጋር በተያዘ አሁንም እንግዲህ እልባቶች እንዳላገኙ ነው እየተገለጸ የሚገኘው። እንግዲህ በአርሰናል የሚፈለገው ቤንጃሚን ሼስኮ ወኪሉ እንግዲህ አንድ ሀሳብን ሰጥቷል። አረቢ ለብዚሽ ለዝውውሩ እንቅስቃሴ ላይ በፍጹም እንደማያስገድዱት ነው የተናገረው። ከዚህ በፊት ይህንን ነገር መናገሩ ይታወሳል። ወኪሉ እንግዲህ ሲናገር ከጊቭ ሚ ስፖርት ጋር በነበረው ቆይታ ላይ እንግዲህ አረቢ ለብዚሾችን ማስገደድ አንፈልግም የሚል አይነት ሀሳብን ሰጥቷል። በቤንጃሚን ሼስኮ ጉዳይ ግልጽ እቅድ ነው ያለን። ላይፕዚግ በዝውውሩ ላይ በፍጹም አናስገድደውም ወይም ደግሞ አንጎዳውም። ነገሮችን በትክክለኛ መንገድ እናደርጋለን ወይም ዝውውሩን ለመተውም እንገድዳለን። ነገር ግን ሼስኮ የሚሄድ ወደ ልዩ ክለብና ፕሮጀክት ላለው ክለብ ብቻ ነው ሲልም ጭምር ተናግሮ እንደነበረ የምናስታውሰው ጉዳይ ነው። ነገር ግን ሰሞኑን ደግሞ ተጫዋቹ በአረቢ ለብዚሽ መቀጠል እንደማይፈልግ እየተገለጸ ይገኛልና አርሰናል ሴሽኮን በክረምቱ እንግዲህ የዝውውር መስኮት ለማስፈረም ፍላጎታቸውን አሳውቀዋል። በሴሽኮና በአርሰናሎች መካከል በግል ውል ገና መስማማት ባለመቻላቸው ስምምነቱ አሁንም የራቀ ይመስላል። ሴሽኮ በክረምቱ ወደ ኤምሬትስ መዘዋወር ጋር ተያይዞ ከተነሱት አጥቂዎች መካከል ተመራጭ ኢላማ እንደሆነ ቆይቷል። ተጫዋቹ እንግዲህ ባለፈው የውድድር ዘመን ባሳየው አስደናቂ የማጥቃት እንቅስቃሴ ፈላጊዎቹ ብዙ ናቸው። ተጫዋቹ በጠናቀቀው የውድድር ዘመን በሁሉም ውድድሮች ባደረጋቸው 45 ጨዋታዎች 21 ጎሎችን አስቆጥሮ 6 አሲስቶችን አድርጓል። ሚኬል አርቴታም የረጅም ጊዜ ኢንቨስትመንት የሚሆን አጥቂ ለማግኘትም ስለሚፈልግ ሌላ ወሳኝ ነገር እድሜው 22 ሊሆን ይችላል። ቤንጃሚን ሼስኮ አርሰናልን ከተቀላቀለ ባለፈው ዓመት የአርቴታ የፊት መስመር ላይ ያጋጠመው ችግርን ለመፍታት ደግሞ ሊረዳ እንደሚችል ጭምር ነው የሚታመነው። እኔ አርሰናልን በሆን ኖሮ ሁሊያን አልቫሬዝን ከየትኛውም አማራጭ አስቀድሜ ያስፈርም ነበር ያለው ደግሞ ሸዋን ራይት ፊሊፕስ ነው። ራይት ፊሊፕስ አርሰናሎች ከሌሎች የዝውውር ኢላማዎች ቀድመው ሁሊያን አልቫሬዝን እንዲያስፈርሙ ነው ምክሩን የሰጠው። እንግሊዛዊው ኮከብ አርጀንቲናዊው አጨራረሱ ልምዱና የአሸናፊነት አስተሳሰቡ ከሰሜን ለንደኑ ቡድን ጋር በደንብ እንደሚሆን ነው የሚያምነው። እኔ አርሰናልን በሆን ኖሮ ሁሊያን አልቫሬዝን ከማንኛውም አማራጭ አስቀድሜ እፈልገው ነበር። አልቫሬዝ በእንቅስቃሴ ላይ አጨራረሱ ልዩ ነው። ሁሉም ነገሩ በማሸነፍ ልምድ ያለው። አርሰናሎች አልቫሬዝን ለማግኘትም የተቻላቸውን ማድረግ አለባቸው። ለእነሱ እንግዲህ የተሻለው ነገር ይህ ነው ሲልም ጭምር ነው የተናገረው።
ሊ ሻርፕ ስለ ማንቸስተር ዩናይትድ የግብ ጠባቂ ሁኔታ አስተያየቱን ሰጥቷል። የቀድሞ የማንቸስተር ዩናይትድ ክም ተጫዋች ሊ ሻርፕ በዚህ ክረምት ኤሚ ማርቲኔዝን እንዲያስፈርሙ ለክለቡ ተናግሯል። ሊ ሻርፕ የአንድሬ ኦናና ደጋፊ አይደለም። እናም የአስተን ቪላው ሰው በአንድ የውድድር ዘመን ከ10 እስከ 12 ነጥብ በግል ብቃቱም ማስገኘት እንደሚችል ያምናል። ሊ ሻርፕ እንግዲህ ሲናገርም ማርቲኔዝ በማንቸስተር ዩናይትድ ጥሩ በመስራት ትክክለኛው አመለካከትና አቅም እንዳለው ተናግሯል። የ32 ዓመቱ ግብ ጠባቂ እንደ ፒተር ሽማይክል ይሆናል ብሎ እንዲሁ ያምናል። ዩናይትድ ከኤሚ ማርቲኔዝ ጋር ተገናኝቷል እና ማርቲኔዝን የማይፈልግ ክለብ በዓለም ላይ ያለ አይመስለኝም። አመለካከቱና በጨዋታው በጣም ጥሩ ነው ብዬ አስባለሁ። እሱ እንደ ሽማይክል ነው፣ ተከላካዮችን መሳብ እንዲሁ መምራትም ይችላል። ጨዋታዎችን የማሸነፍ ትልቅ አቅም አለው። ማርቲኔዝ በግሉ ቡድንም እንግዲህ 10 እና 12 ነጥቦችን በአንድ የውድድር ዘመን እንዲያገኝም መርዳት ይችላል። ሊ ሻርፕ በመቀጠልም ዳቪድ ደኪያ በኦናና በጣም የተሻለ እንደሆነና ማንቸስተር ዩናይትድ እሱን ማቆየት እንደነበረበትም ነው የተናገረው። የግብ ጠባቂ ቦታ አጠያያቂ ነው ብዬ አስባለሁ። ቅድሚያ የሚሰጠው ጉዳይ ነገር ግን ዳቪድ ደኪያ እንዲሄድ መፍቀዳቸው አሁንም ይገርመኛል። ባለፉት 2 የውድድር ዘመናት ጥሩ እንዳልነበሩ አውቃለሁ። ነገር ግን የዳቪድ ደኪያና የአንድሬ ኦናና የነበረው የተሻለ እንደሆነ አስባለሁ። እሱ በሜዳ ውስጥ ካለ ግብ እንግዲህ የሚሆኑ ኳሶችን ያስወግዳል። የእሱ መልቀቅ ስህተት ነበር ሲል የተናገረው አንድሬ ኦናና በማንቸስተር ዩናይትድ ቡድን አልረዳም ሲልም ሊሻርፕ ይናገራል። ሊሻርፕ ይቀጥልና የአንድሬ ኦናና ስህተቶች ከፊት አጥቂዎች የጎል እጦት የተነሳ ከአስፈላጊ በላይ ተጋልጧል ብሎ ያምናል። ግብ ጠባቂው በእግሩ ጥሩ ነው ብሎ ያምናል። ነገር ግን መሰረታዊ የግብ ጠባቂ ክህሎት ግን የለውም ኳስን ሴቭ ማድረግ። ኦናና ዩናይትድን በቂ ጎሎችን ባለማስቆጠሩ ትንሽ ጎርቶቸዋል። ቡድን ውስጥም እንግዲህ ወይም ደግሞ 3 ጎል ቢያስቆጥሩ ስህተቶቹ ብዙም አይታዩም ነበር። ከሚሰራቸው ስህተቶችም ይርቃል። በአሁኑ ጊዜ ግን ችግር እየተፈጠረባቸው ነው። ኦናና በእግሩ ጥሩ እንደሆነ ተረድቻለሁ። ነገር ግን ዩናይትድ በበለጠ ዋጋ እየከፈሉ ነው። ማንቸስተር ዩናይትድ በዚህ ክረምትም ከኤሚሊያኖ ማርቲኔዝ እና ከማርክ አንድሬ ቴር ስቴገን ጋርም ተገናኝተዋል። ሁለቱም ግብ ጠባቂዎችን ለማስፈረም ገና አልተንቀሳቀሱም። ነገር ግን እየተከታተሉ እንደሆነ ግን መረጃዎች እየወጡ ነው። ኤንዞ ማሬስካ የመሃል ክፍል ተጫዋቹን አሞካሽተዋል። ኤንዞ ማሬስካ የቸልሲውን አማካይ ሞይስ ካይሴዶን በማወደስ ሁለገብነቱንና የስራ ባህሪውንም ጭምር እንዳደነቁለት የሚያሳዩ መረጃዎች ናቸው የወጡት። ማሬስካ እንግዲህ ሲናገሩ ኢኳዶራዊው በሜዳው ላይ የሚያደርገው ነገር እንዲሁ ደግሞ በሁሉም ቦታ ላይ እንደሚገኝም ያምናል የተባለው። ለሰማዮቹ በ2024/25 የውድድር ዘመን 38ቱን የቸልሲ የፕሪሚየር ሊግ ጨዋታዎች የጀመረው በኤንዞ ማሬስካ ቡድን ውስጥ ብቸኛው ተጫዋች ነበር። ካይሴዶ በዋነኝነት በተከላካይ አማካይ የተጫወተ ሲሆን ማሬስካ ባለፈው የውድድርም በመሃል ሜዳ ሚና ላይ አልፎ ተርፎም በቀኝ ተከላካይነት ላይ ተጠቅሞበታል። የክለቡ የወንድ ተጫዋቾች የዓመቱ ምርጥ ተጫዋች ተብሎም ተመርጧል። የቸልሲ የሁለተኛው የዓለም ክለቦች ዋንጫ ጨዋታ ከመጀመሩ በፊትም ማሬስካ ስለ 23 ዓመቱ አማካይ ተናግሮ በሱ ቦታ በዓለም ላይ ካሉ ምርጥ ተጫዋቾች መካከል አንዱ እንደሆነ ገልጾለታል። ከኔ ከግብ ጠባቂነት በስተቀር በሁሉም ቦታዎች ላይ ጥሩ ነው። በሁሉም ቦታ መጫወት ይችላል። ለኛ በዚህ የውድድር ዘመን 3 እና 4 ቦታዎች ላይ ተጫውቷል። ሞይስ ካይሴዶ የተከላካይ አማካይ አርገን በማጫወታችን በጣም ደስተኞች ነን። ምክንያቱም በዚህ ሰዓት እሱ ከዓለም ምርጦች አንዱ ነው። ስለዚህም ደግሞ እሱ በእኛ ቡድን ውስጥ ደግሞ በመኖሩ እንደሰታለን ሲልም ጭምር የተናገረው ኤንዞ ማሬስካ ይቀጥልና ቸልሲ ሁለተኛ የዓለም ክለቦች ዋንጫ ጨዋታ ከማድረጉ በፊት ነው ይህንን የተናገሩት። ጣሊያናዊው አለቃ በውድድሩ ላይ በተመዘገቡት ተጫዋቾች ላይ ምንም አይነት የአካል ብቃት ስጋት እንደሌለም ተናግረው ነበር። በአሁኑ ጊዜ ምንም ጉዳት የለም፣ ነገር ግን ውድድር ስለሆነ በየ3 ቀኑ ጨዋታ ስላለን ተጫዋቾችን መቀየር አለብን። በእያንዳንዱ ጨዋታ 10 ወይም 11 ተጫዋቾችን እንቀይራለን እያልኩኝ አይደለም፣ ነገር ግን እያንዳንዱን ጨዋታ በእርግጠኝነት 3 ወይም 4 ወይም 5 ተጫዋቾችን መቀየር ግን ይኖርብናል ሲልም ጭምር ነው የተናገረው። ቶተንሃም የ23 ዓመቱን የኒውካስል ዩናይትድ ኢላማን ለማስፈረም ጥረቱን ቀጥሏል። ቶተንሃም ሆትስፐርስና ኒውካስል ዩናይትድ የሬንሱን አጥቂ አርናውት እንግዲህ ካለሚዮንዶን ለማስፈረም ፍላጎት አሳይተዋል ሲል እንግዲህ የዘገበው ሌኪፕ ነው። የ23 ዓመቱ ፈረንሳዊ አጥቂ አስደናቂ የውድድር ዘመንን ያሳለፈ ሲሆን ለሁለት ክለቦችም የረጅም ጊዜ ግዢ ጥራት ያለው መሆኑን ማሳየት ይቻላል። በእንግሊዝ እግር ኳስ ውስጥም ስኬታማ ለመሆን ባህሪያት አሉት። ከፕሪሚየር ሊግም ጋር ለመላመድም አካላዊ ብቃት አለው። ካለሚዮንዶ በቅርቡ ከአርሰናል ጋር ተያይዟል። አጥቂው ሬንስን ከመቀላቀሉ በፊትም በሊድስ ዩናይትድ ፍላጎት ውስጥ ነበር። አጥቂው ባሳለፈው የውድድር ዘመን በሁሉም ውድድሮች 18 ጎሎችን ያስቆጠረ ሲሆን ቶተንሃም ወደፊት ሊሻሻል
ማሻሻል ይችላል። ዶሚኒክ ሶላንኬ በተከታታይ ግቦችን ማስቆጠር አልቻለም። እናም በአጥቂው ክፍል ላይም ተጨማሪ እገዛዎች ያስፈልጉታል። ፈረንሳዊው አጥቂ ለመነሻ ቦታውም ከሱ ጋር ሊወዳደር ወይም ደግሞ አብረው ሊጫወቱ ይችላሉ። ቶትናም በቻምፒየንስ ሊግ የሚወዳደሩ ሲሆን በሀገር ውስጥ ውድድሮችም ጥሩ እንቅስቃሴዎችን ለማድረግ ይፈልጋሉ። በአጥቂ ክፍል ውስጥም የበለጠ ጥልቀት ያስፈልጋቸዋል። ከሊግ ዋን ጥሩ ባለተሰጥኦ ተጫዋቾችም አጥቂዎች አንዱ ማስፈረም ብልህ ውሳኔ ሊሆን ይችላል። የ23 ዓመቱ ተጫዋች ክለቡን እንዲቀላቀል ማሳመን ለቶትናም ከባድ ላይሆን ይችላል። ማራኪ መዳረሻ ናቸው። እናም ተጫዋቹ ደግሞ ራሱን በከፍተኛ ደረጃ ለመሞከርም ይፈልጋል። ኒውካስልን በተመለከተ በአሌክዛንደር ኢሳክ ላይ ከመጠን በላይ ጥገኛ ሆነዋል። የስዊድኑ ኢንተርናሽናል ለማክፓይሶቹ ዓለም አቀፍ ደረጃውን የጠበቀ ተጫዋች ሆኖ ቆይቷል። ነገር ግን በፊት መስመሩ ላይ ተጨማሪ እገዛ ያስፈልጋቸዋል። ኒውካስል የቻምፒየንስ ሊግ ቦታን ያረጋገጠ ሲሆን በበርካታ ውድድሮች ላይም ጥሩ እንቅስቃሴዎችን ለማድረግ የቡድኑ ጥልቀት ይፈልጋሉ። የ23 ዓመቱ ተጫዋች ለሁለቱም ክለቦች ምርጥ ግዢ ሊሆን እንደሚችልም ጭምር ነው እየተገለጸ የሚገኘው። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን በተለይ በምሳ ሰዓቱ የስፖርት የመረጃ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬ ፕሮግራሙን እየመራው ከእናንተ ጋር ቆይታን ላደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን እንገናኛለን። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።